ሼር ላይ ወደ ሊቀ ሊቃውንት እንሄዳለን ማለት ነው። እኔ ያልኩትኝ ለደቂቀ አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቷል። ታዲያ ጌታችን ምንም አይነት ቆይ አቤት በቃ አሁን ለሚጠይቀውት እኔ ልንገርህና ስማኝና ከዛ እንወያይ፣ ውይይቱ ይስፋ። ካልሆነ በቀር ቀሲስ ምንም አይነት መልስ እንዳይሰጡት። ኦኬ ቀሲስ ይስማማሉ? ቀሲስ አዎ መምህሬ ስለሆኑ እሳቸው መጥቶ እሳቸው እያሉን የመናገር ስለማልችል ወደ እሳቸው መድረኩን መልሳለሁ። ሚዩት ያድርጉት፣ ችግር የለውም። እሺ ሊቀ ሊቃውንት፣ እሺ እንኳን ደህና መጡ። አሜን አሜን። እንኳን ደህና ቆያችሁ። ኦኬ መጀመሪያ አንድ ነገር ማስቀመጥ ይኖርብናል። አሁን ውይይት ነው፣ እኛ አስቀምጠናል። ውይይት ነው፣ ትምህርት ነው፣ ጥያቄና መልስ ነው። ፕሮግራሙ ምንድን ነው? ውይይት ነው፣ አስቀምጠናል። ይህን ሳያውቁ ነው እንደገቡት። በጣም ጥሩ። ቆይ ወስበል ውይይት ነው። መልካም። በምን ዙሪያ ነው የምትወያዩት? የመወያያ አጀንዳው ሳያውቁ ነው እንደገብተው እንዴ? ይሄን ሳያውቁ ነው እንደገብተው ዝም በሉ ያሉት። እየሰማችሁ ነው። ቆይ ከሰሙ ሜት ያርገውት ይስሙኝ። በምን ጉዳይ እንደምናወራ አልሰሙም? ቆይ በምን ዙሪያ ነበረ ውይይታችሁ? ምን ነበር ስናወራ የነበረው? ከሰሙ ረጅም ሰዓት ሳይደማመጡ በማውራት ከሆነ እኔም ላወራ እችላለሁ። በምን ዙሪያ በምን ነበር ስናወራ የነበረው ነው? ርዕሰ ጉዳያችሁን ንገረኝ። በመጽሐፍ ቅዱስ የኔታ አሁን አንተም ይኸውልህ መድረክ ያስከው ሰውዬ ሌሎቹን መምህራኖችም እየጋበዝክ ነው አይደለም? አንተ እየተወያየህበት ያለውን ሊቀ ሊቃውንት የኔታ የሰሞን ጉንፋን ሆኖ ያለውን ብፁዕ አቡነ ገብርኤል ንግግር ነው ምክንያታችን። ከዛም ቤታችን ደረጃ ከብሉይም ከአዲስ ኪዳንም ካለት ወይ ደግሞ ከቤተክርስቲያን መጽሐፍት ካለት የሐዋርያ ሚዛናችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው ሚዛናችን። መሪጌታ መቀጠል ከፈለጉ ይቀጥሉ። መሪ ያው ከገድላትም ከድርሳናትም ይሁን ከጸሎት መጽሐፍትም ይሁን ከየትኛው መጽሐፍ ይሁን ማርያም ፈጣሪ ናት የሚል ቢገኝ ይህንኑ መጽሐፍ ቅዱሳዊ ማድረግ የሚችል ሰው መልስ አለኝ። ትክክል ነው። ማርያም ሰማይና ምድርን የፈጠረች ናት፣ ማርያም የሥላሴ አራተኛ አካል ናት የሚል አንድ የጸሎት መጽሐፍ ቢኖር ይሄ ትክክል ነው ወይ ሲባል ሚዛኑ ማን ይሆናል? መጽሐፍ ቅዱስ የእግዚአብሔር ቃል። እስኪ እናምጣው። የትኛው ሐዋርያ የትኛው ነብይ ነው ይህንን ያለው? እስኪ በነቢያቱ በእግዚአብሔር ቃል ላይ እናስደግፈው የሚል ማስረጃው ሚዛኑ መጽሐፍ ቅዱስ ሆኖ ማለት ነው። ስለዚህ ከዚህ አንጻር የዛሬ ሰምቻለሁ ካሉ በኋላ ደግሞም አልሰማሁም አሉ። በየትኛው ማርያም የዓለም ቤዛ አይደለችም ተባለ? እሺ መርጌታ እንተዋወቅ መጀመሪያ። እርሶ መርጌታ ማን ይባላሉ? በምንድን ነው መርጌትነትዎት? ምንድን ነው የተማሩት? የምን መርጌታ ነው? መልስ ለመስጠት ነው የመጡ ወይስ ሊተዋወቁን? ሳላውቅ እንዴት ብዬ ይተው እንጂ ይንገሩኝ መጀመሪያ። የምን መምህር ነዎት? መርጌታነትዎት? መልስ ሊመልሱ ነው ወይ የመጡ? አረ በህግ አምላክ ያዳምጡኝ። ይተው። እርሶም እንዴት አይደለም እዚህ ያለው ጠቅላላ የሥራ ዘርፍ ሊጠይቁ ነው የመጡ ወይስ እግረ መንገድ? መልስ ሊሰጡ ከሆነ ይቆዩ ነው። ቆይ መርጌታ እባክዎ መልስ ካለዎት መልስ ይስጡ። በደረጃው ማርያም የዛዊተ ዓለም ትባላለች ወይ? በደረጃዎት ነው መልስልዎት። ይኸውልዎት አሁን መሪጌታ ቢኖር መሪጌታ ቆይ እስኪ ስሞት መሪጌታ ስላለ ነው በነገራችን ላይ መሪጌታ የምለዎት እንጂ አቶም ይበሉ ከፈለጉ አሁን ወደ ርዕሱ ይግቡ። እሺ ጥሩ። ማርያም ፈጣሪ ናት ይምጡ። ለምን ይፈራሉ? ቆይ እስኪ አንተ ቆይ አዳምጡ እስኪ። ወይ ለምን ይፈራሉ? መሪጌታ ነዎት አይደለ? መሪጌታ ነዎት። ማርያም ፈጣሪ ናት፣ አራተኛ ከሥላሴ ቀጥሎ ፈጣሪ ናት የሚል አስተምህሮ በቤተ ክርስቲያን እያሉ ሰምተው ያውቃሉ? አላልኩም። ምሳሌ ነው የነገርኩት እንጂ ጠየቁ እኮ አሁን ለዘገብረት አሁን እንደዚህ ይላል። ለዘገብረት ብርሃናት አበይተ ባሕቲታ ንዑ ንስግድ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናት አበይተ ባሕቲታ ይላል። ምን ላይ ነው? ምን ላይ ነው? መጽሐፈ ዚቅ መጽሐፈ ዚቅ የምን በዓል? የምን በዓል ቃልወት ከፈለጉ ጥሩ ከነዚህ ቁንም ማሳየውት ጥሩ
ከዛ ግን ከዚህ በፊት ይህንን እየተነጋገርን እያለ የቤቱ ባለቤት ከይቅርታ ጋር አሁን የምንወያይባቸውን ርዕሰ ጉዳዮች አምነው ይቀበሏቸዋል ወይስ አይቀበሏቸውም? መጻሕፍቱን በሚያምኑባቸው መጻሕፍት ዙሪያ ከሆነ ዲስከስ የምናደርገው መልካም። የማይቀበሏቸውን የሚተቿቸውን መጻሕፍት ከሆነ ግን ለመወያያ ያደረጉት ሌሎችም ተመሳሳይ መጽሐፎች ቢጠቀሱልዎት ምናልባትም ዲስከሬጅ እያደረጉ ነው የሚቀጥሉ እንጂ ለውይይት አይመችም። ስለዚህ የሚያምኑበት መጽሐፍ ላይ ፎከስ ቢደረግ እርሶ የሚቀበሉት ብሉይና አዲስ ኪዳንን ነው ማምነው መጽሐፍ ቅዱስ ማለት ነው። ግን እናንተ በብሉይና በአዲስ ኪዳን የማርያምን ቤዛዊነት የምታሳዩን ከሆነ እሰየው፣ ካልሆነ ግን ይህን ትምህርታችሁን በየትኛው ኃይለ ቃል ነው የመሰረታችሁት ከየትኛው መጽሐፍት ላይ ነው ብሎ የሚለውን ስንጠይቅ ከቤተክርስቲያን ላይ እንደሆነ እናውቃለን። ስለዚህ የቤተክርስቲያን መጽሐፍቶች ሁሉ ጭምር ይነሳሉ ማለት ነው። ገድላት፣ ድርሳናት፣ ችግር የለውም ወንድም አለም። የሚቀበሏቸው መጽሐፍት እርስዎ ብሉይና ሐዲስ ከሆኑ ሌሎች መጽሐፍት ላይ የእርስዎንም ሀሳብ ይደግፉ፣ የእኛንም ሀሳብ ይደግፉ፣ የትኛውም ላይ ይሁኑ አንተ ይበሉኝ። እርስዎ አሁን ችግር የለውም ወንድም አለም፣ እሱን እንትን እናደርገዋለን። ስለዚህ አሁን ልንሆን የምንችለው ምን መሰለዎት? መጽሐፉ የትኛውም ቢሆን እኛውን ልንቀበለው የፈለግነውና ይሆናል ያልነው የመጽሐፍ ክፍል ሌላ ሆኖ የምንደክመው በሌላ ዙሪያ ከሆነ እርስዎንም ነው የማደክመዎት። ምክንያቱም አሁን ገድላት፣ ድርሳናት፣ ተአምራት ወዘተርፈ እነኛ አዋልድ መጽሐፍት አሉ። እነሱን ሁሉ በሙሉ ብለው ከመጡ እነዚያ ውስጥ የሚጠቀሱትን ጥቅሶች በሙሉ መቀበል የግድ ሊሆን ነው። አይደለም፣ ስፔሲፊክ አደርጋለሁ እኔ ከብሉይና ከሐዲስ ኪዳን ውጪ አልቀበልም፣ ሌሎቹ ተጨማሪ ናቸው ካልን ደግሞ ምንም አይነት የተሳሳተ የሚመስለን ሀሳብ እንኳን ከነዚያ መጻሕፍት ላይ ብንሰማ ለነዚያ መጻሕፍት መልስ መስጠት አይጠበቅብንም። ለምን? በቃ ልክ አይደሉም፣ አንቀበላቸውም። ይሄ የኦርቶዶክሳውያን ማምለጫ ነው። ለምሳሌ ከመርጌታ ጋር ይቀጥላሉ። አንዴ ቆይ ከኔ ጋር ከመርጌታ ጋር ይቀጥላሉ። ችግር የለውም። አንዳችሁ እኔ ማንም ሶስታችሁም ይቻላል፣ እኔ 30ችሁም 10ችሁም ይቻላል። አሁን ጉዳዩ እሱ አይደለም። መጀመሪያ እናስምርበት። እኔ መርጌታንም አላደግማቸውም። በአረስቱ ላይ ከኔም ጋር ማውራት ይችላሉ። እኔ በእውቀት መወያያው ሊቃሊቃውንት ሳወራ አይደርቡ የቤት እኔ በሳልጨርስ እኮ ነው የገቡ ያልኩት። ላውራና መጀመሪያ እኔ የማወራ አሁን ዝም በሉ። ሚዩት ላደርጎት ነው። ይሄ መሸነፍ አለቃ ተጫወቱ። ሚዩት ያድርጉት። ቤት ውስጥ እኔ ነኝ ያለሁት። ጥያቄ ጠይቁኝ አይደለ? ቀደም መውጣት ፈልገው ካልሆነ በስተቀር ቤቱን እኔ ነኝ እየመራ ያለሁት። ማስታወቂያ ልናገር፣ ሰላምታ ልስጥ ዘግይቶ ለገባው እንዴ እንደገቡ እንትን ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚለው አይነት ነገር አይሆን። እኔ ቤቱን እየመራሁት ያለው ጥያቄ ጠይቀውኛል አይደል? ለጥያቄው መልስ ልስጥና ከዛ ይቀጥላሉ። ከፈለጉ ከኔ ጋር እርሶ ሊቀ ሊቃውንት ናት፣ የአብነት መምህር ነው አውቃለሁ፣ በኢንፎርሜሽን ስለሰማው ማለት ነው። ከኔ ጋራ በጣም ጥቂት እውቀት ካለኝ ሰው ጋራ በብሉይ በአዲስም ከፈለጉ በየትኛውም ላይ መነጋገር ይችላሉ። አይ ደግሞ ብለው ካሉ ከመርጌታ ጋር ስለጀመሩ መጽሐፈ ዚቅንሳቸው አውጥተውታል። እባክዎት አሁን የጉባኤ መምህር አይደሉ እንዴ? ልጆችዎቱ እንኳን እኮ ዝም በሉ ሲሉ ጸጥ ይላሉ እንዴ? የኔታ እያሉ ከታች ካህኑ እንኳን አክብረው ዝም ካሉ ሲገቡ ልክ ገና እኮ እንደገቡ ነው። ቆይ ተረጋጉ፣ ሚዩት አድርጉ። እባክዎት ሚዩት ያድርጉ። ሊቀ ሊቃውንት ሚዩት ያድርጉ። እኔ እንደዚህ እንዳደረጎት አልፈልግም። መከበር ካልፈለጉ ግን ይወርዳሉ ማለት ፈርተዋል ማለት ነው። አቡነ ገብርኤል የተናገሩት ትምህርት መጽሐፍ ቅዱሳዊ ስላይደለ ትምህርቱ ታዲያ ትምህርቱ ግን በቤተ ክርስቲያን መጽሐፍቶች ውስጥ ስላለ በዜማ መጽሐፍቶች ውስጥ ሁሉ ጭምር ስላለ ይህንን ነገር ከእናንተ ከየት ነው ያመጣችሁት? ኃይለ ቃሉን ከየት ነው ያገኛችሁት? ከብሉይ ነው ከአዲስ ብለን ጥያቄ ጠየቀን። ከብሉይም ከአዲስም ሊያሳዩ አልቻሉም። እስካሁን ድረስ የገቡ ከእርሶ በፊትም መምህራን ገብተው ስለነበረ ማለት ነው። አሁን እርሶ የሚያሳዩ ከሆነ ከብሉይ ከአዲስ የሚያሳዩ ከሆነ ከመርጌታ ጋር ይቀጥላሉ፣ ካልሆነ ከኔ ጋር ይቀጥላሉ። ከዜማ መጽሐፍቶች ላይ ወይ ደግሞ ከቤተክርስቲያን መጽሐፍቶች ላይ ከገድላ ከድርሳናት አትጠይቁኝ ብላችሁ የምትሉት ነገር አይሰራም። በዚህ ትውልድ መካከል ህዝቡ ላይ ቀልድ እየተቀለደበት
የጌታችን እናት በማከብርበት ትምህርት ትከብራለች እያላችሁ እናንተ ያላችሁትን አባ ጊዮርጊስ ዘጋስጫ ናቸው ያሉት ነው ተብሎ የተባለው ለፍልሰተ ስጋኪ መልካ ፍልሰታ ላይ የተባለውን የሚሆን በሌሎች ድርሳናትም ላይ የተጻፈው። ስለዚህ ቅዱስ ጳውሎስ ሐዋርያው ኢየሱስ ክርስቶስ ነው ለዓለም ሁሉ ቤዛ የሆነው ብሎ ምዕራፍ 2 ቁጥር 5 እና 6 ላይ የነገረንን አባ ጊዮርጊስ ዘጋስጫ ደግሞ የለም ለሰው ለሞቱ ነፍሳት ሁሉ ከሲኦል የምታወጣ ለሞቱ ነፍሳት ሁሉ ቤዛ የሆንሽው አንቺ ነሽ ብለዋል። ስለዚህ አሁን እኛ አባ ጊዮርጊስ ዘጋስጫን አንቀበልም። ለምን? ከኋላ የመጣ አይን አወጣ ስለሆነ። የቅዱስ ጳውሎስን ትምህርት ግን እንቀበላለን። እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ የምትሉትን እሱን መጽሐፍ ቅዱሳዊ ታደርጉልናለት ነው እያልኩ ያለሁት። መሪጌታ መጽሐፈ ዚቅን አዘጋጅቷል ይመስለኛል። ከእሳቸው ጋር ቀጥሉ። መሪ ቆይ ችግር የለውም ኤርሚ። በትክክል የጠየቁት ጥያቄ ምን ላይ ነው ብለው ስለነበረ ለጠየቁት ጥያቄ መጽሐፉ ከነገጹ ለመናገር ነው እንትን ያልኩኝ። ጥቅሱም ብየዋለው ተናግሬያለሁ። ምን ይላል? ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ። መጽሐፈ ዚቅ የየካቲት ኪዳነ ምሕረት ይሄ ቃል ይቆዩኝ። ይሄ ቃል በእግዚአብሔር ቃል ሊፈርስ የሚችል መሆኑም ደግሞ እግዚአብሔር የረዳቸው በመንፈስ ቅዱስ የተናገሩ ሰዎችስ ምን አሉ ብንል መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባሕቲቱ። ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ስራው ድንቅ ነው አለ ያሬድም። እንደገና ዳዊትስ ምን አለ? ለዚህ ሁሉ ህዝብ ማለት ነው። ሁላችሁ ጥቅስ ያዙ ከፈለጋችሁ መዝሙር 136 ቁጥር 4 ላይ እርሱ ብቻውን ታላላቅ ብርሃናትን ያደረገ ምሕረቱ ለዘላለም ነው። እርሱ ብቻውን አለ። ከላይ ደራሲው መጽሐፈ ዚቅ እርሱ ብቻውን የቱ ነው እውነት? መልካም እሺ፣ አመሰግናለሁ መሪጌታ። እንግዲህ ጌታ የሚለውን ስም እንደነገርኩት ነው፣ በመተማመን ነው የምንቀበለው። በአንድ ነገር እንግባባ። የገብረን ግስ ይገሱልኛል? ጥያቄ ነው። ገብረ ምን ተብሎ ነው የሚፈታው? እስኪ የገብረን ግስ ይፍቱልኝ፣ ይግሰሱት ግሱን። በእናንተ በዘመናዊ ምን ማለት መሰላችሁ? የገብረን ዲክሽነሪ ያብራሩልኝ እያልኳቸው ነው። እስኪ ያብራሩልኝ ዲክሽነሪውን ግሱን። መርጌታ ገብረ ማለት ምን ማለት ነው? መርጌታ አልሰማም? የለሁም? ከሌለው የለህም በሉ። እሰማለሁ። ሚት አድርጌ ነው እንዴ? ሚት አድርገው ነው። መሪ ይቀጥሉ። እሺ። ገብረ ፈጠረ፣ ገብረ ሰራ፣ እንዲህ እያለ ይቀጥላል። ከዚህ አውድ ጋር አብሮ መርጌታ የጠየቅኩትን ብቻ የጠየቅኩትን ብቻ ስፔሲፊክ አድርገው ግሷን ብቻ ነው የፈለጉ። ገብረ ፈጠረ፣ ሰራ፣ ሌላስ ይጨምሩ ካለዎት እየቆዩኝ ከአውዳችን ጋር አብሮ የሚሄደውን እየነገርኩት የተጠየቋትን ስፔሲፊክ የጠየቅኩትን ብቻና ብቻውን እዚህ ላይ ነው የሚሰራው። ገብረ ፈጠረ፣ ሰራ፣ ሌላ ይቀጥሉ። እሺ ለምኑ ነው የሚፈልጉ እርስዎ? ገብረን ግሱን ብቻ ይግሰሱልኝ። ይኸው ገብረ አልኮት እኮ ገብረ ሰራ። ገብረ ምን አለ? ምን ሆነ? ገብረ ሰራ፣ ፈጠረ እኮ አልኮት እኮ። በቃ ይሄ ነው የገብረ አሁን ግሱ ይሄ ብቻ ነው። አደረገ። ይኸውልህ ገብረ አደረገ፣ ገብረ ፈጠረ፣ ገብረ ሰራ፣ ሰራው። ሶስት ብቻ ተግባር ነው። ቆይ አሁን ይኸው መርጌታ አይደሉም? ቆይ ያዳምጡኝ እሺ።
እርሶ ሶስት ብቻ ነው አይደለ ገብረ? አንድ ግስ በሶስት ብቻ የሚረባበት ከሶስት በላይ የማይረባ ግስ ወይም በዘመንኛው አነጋገር በሶስት ብቻ የሚፈታ ሶስት ፍቺ ወይም ሶስት ትርጉም ብቻ ነው ማለት ነው ያለው ግሱ ገብረ? በብዙ መንገድ ይሄዳል እያልኩት ያለው ይቆዩኝ። አሁን ሊያስቀይሩ ነው እንደሚፈልጉ አይደለም ገብረ። አሁን ይኸውልዎት፣ ኧረ ይቆዩ አይደለም ለዘገብረ ብርሃናትን ኖ ቤቱን ኤርሚ በዋናነት በቀዳሚ ገብረ ለምሳሌ በቀዳሚ ገብረ እግዚአብሔር ሰማይ ወምድር በቀዳሚ ገብረ አይዘባርቁ። ቆይ ጥቅስ አልፈልግም። ሊቀሊቃውንት ቀለመወርቅ አንዴ ሚዩት ያድርጉ። ለመረበሽ ነው አይደል የመጡት? ገብረ የጠየቁትን ጥያቄ የሰው ልጅ ስለ አንድ ቋንቋ የማያውቀውን ሊያብራራ አይገባውም። መረበሽ ነው ያልከኝ። መረበሽ ከሆነ በደንብ ረብሽ፣ በደንብ ይበላሽብሃል። ያድምጡኝ። ቆይ ለመረበሽ ነው የመጡት ወይ ለመማማር ነው የመጡት? ይመልሱልኝ ባጭሯ። እርሶ ያድምጡኝ፣ የጠየቁትን ይመልሱልኝ። ለመረበሽ ላብራራልህ አልፈልግም። ኦኬ አልፈልግም። አቤት ምኑን የማይፈልጉት? መጀመሪያ አዳምጥ። ምኑን የማይፈልጉት? እምቢታሉ ከነትቢቶት አወርዶታለሁ። ስማ ተሰለፍከ ማለት ነው። ከወረድኩ እታች ይውረዱ። ልብ በሉ። ለመረበሽ ነው የመጡት ወይ? ስለ ግሱን ጠየቁት አይደለ? ተናገሩ። አሁን ግስ ውስጥ ገብተው ቃላት ጨዋታ ሊጫወቱ ከፈለጉ መርጌታ የመለሱትን ሶስት ፍቻ አለው ብለው ይሄ ብቻ አይደለም ግን ሌላም አለ ይሄ ነው ብለው አሉ። ከተነበበው አኳያ ማለት ነው። እሱን ተሳስቷል ብለው የሚሉ ከሆነ ተሳስቷል ይበሉ። ስሞትን ስላስረዘሙ ሊቅ ነውት ማለት አይደለም። እሱ መርጌታ ተብሎ ስለተጠራ የጉባኤ መምህር አይደለም ማለት አይደለም። ስም አስረዝመው ስለመጡ አይደለም። ገና ሲገቡ በትዕቢት ነው የጀመሩት። ልክ እንደ አጋር ነው ያደረጉት ማለት ነው። አጋር የአብርሃም የቤቱ ሰራተኛ ማለት ነው። ምክንያቱም እመቤቲቱ የቤቱ ባለቤት ሳራ እያለች በለዋ ላይ እንደ እመቤት አደረጋት። እርሶም ልክ ሲገቡ ገና እንደገቡ ነው ሰላም ብዬ አቆማለሁ ብለው ካሉ በኋላ ቀሲሱን ታች ሚዩት አድርግ እንዳትናገር ብለውት መልአከ ሰላምን ማለት ነው። የእርሶ ልጆች ስለሆነ የኔ ታሺ ብለው ታዘዙ። ቄሱ ስሞትን ስላስረዘሙ የሚፈራዎት የለም። እንኳን መርጌታ አይደለም ከኔ ጋር ቢነጋገሩ በሐሳቡ ላይ ግስ ጨዋታ ውስጥ ስንት እንዴት ነው የሚራባው? ስንት ትርጉም ነው ያለው? እሱን ቃቃ ጨዋታዎትን መጫወት ከፈለጉ ኦኬ 3 ቃላት ይቻሉ ብለው መርጌታ አስቀመጡ። ከዛስ ባለፈ ኑና ማርያም ቤዛ መሆኗን ብሉይ ኪዳንና አዲስ ኪዳን እኔና እርሶ ይለይልን። እንደውም የጉባኤ መምህር አይደሉ? ኑ ይምጡ ከኔ ጋር ያወራሉ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ግን ይሄ የመረበሽ አባዜ አይደለም። የመረበሽ ትዕቢት አይደለም። ትዕቢት ማቆም አለበት። ስሞትን አስረዝሞት ስለመጡ የሚፈራውት የለም። ኦኬ እንዳይረብሹ ወደ መዘራጣት ልንቀጥል ነው። የስም መርዘም የቁመት መርዘም አይደለም ጉዳዩ። ገብረን አልተረጎምኩትም፣ አያውቁትም። ገብረ ማለት ምን ማለት እንደሆነ ላስረዳ። አዳምጠኝ። ያድምጡ። ካላወቁ ነው እንደገቡ ያውሩ። ካላወቁ አዳምጥ፣ ላስረዳህ እኮ በመጀመሪያ እንደገባ ያውሩ። አዳምጥ፣ ላስረዳህ። ተናደው ነው የመጡት ይመስለኛል። እንደገቡ ያውሩ። ማዋከብ እንደ መምህር ተረጋግተው መርጌታ እኮ መርጌታ አሁን ለመርጌታ ልንገራቸው። እኛ አታውሩ እኮ አላልኖትም። ተረጋግተው ያውሩ። በፍጹም ይኸውልህ፣ በማዋከብ በመጫጫት በፍጹም ሚስ አንደርስታንዲንግ ልታደርገኝ አትችልም። ስማኝ፣ አሁን ተረጋግተው ያውሩ ማለት መርጌታ ተረጋግተው ያውሩ ማለት ማካለብ አይደለም። እሺ ይረጋጉ። ስማ በቃ ይኸውልህ ኤርሚያስ ተናደው አንድ ነገር ቆይ በአንድ ነገር እንግባባ። አሁን እኔና መርጌታ እስክንጨርስ ድረስ አንተ ምንም አይነት ጣልቃ መግባት የለብህም። የቤቱ ባለቤት ብትሆንም አረስቱ ላይ አውሩ። ማዳመጥ ነው ስራ። መርጌታ ይቀጥሉ። ያድምጡኝ። መርጌታ ይቀጥሉ። ገብረን ያብራሩልኝ። እርሱ አይደሉም ቤቱን የሚመሩት። ሚዩት ያርጉ። እርሱ አይደሉም ቤቱን የሚያወሩት። ቤቱን የሚመሩት ኤርሚያስ አሁን ቤቱን የሚመሩት እርሱ አይደሉም መርጌታ
ቤቱን ያልበላው እርሱ አይደሉም። ቤቱ ያንተ ነው። እኔ ነኝ ቤቱን የመረጠው። ቤቱ ያንተ ነው። አዎ፣ ስለዚህ ተረጋግተው ቤቱ ያንተ ነው። ከቤቱ ባለቤት ጋር እንኳን መረጋጋት ያቃቶት ጉባኤ ዘርግተው ግን ስንት ልጆች ከፈለክ ከኔ ቤት ለምን አትገባም? ሚዩት አድርጉ። ከኔ ቤት ግባ፣ እንደፈለክ አውራ። እታች ይውረዱ። ምን አጨቃጨቀኝ? ይሄ ፋሲካ ጠላም ሊሆን ይችላል። ጠጥተው ስለመጡ ምንም መረጋጋት የለውም። ደሞትም ፈልቷል። ምንም እስካሁን የገቡ መምህራን ካህናት ከመምህር ፋሲካው ጀምሮ 4 ነው 5 ካህናትን አውርተናል። አገልጋዮች መምህራን እንደገቡ ነው በትቢት የጀመሩት። የሚወያዩኝ ከሆነ ከኔ ጋራ ኑና ብሉይና አዲስ ኪዳን ላይ ማርያም ቤዛዊተ ኩሉ ዓለም የምትባልበት ብለው ያሉት የትኛውም የመጽሐፍ ቅዱስ ላይ ክፍል ገብተው ማውራት እንችላለን። ካልሆነ ከመርጌታ ጋር ከሌሎችም ወንድሞች ጋር ያወራሉ። እንዴ ሰው ተናዶ ይገባል። እንደ ወንድሞቼ ናቶቼ እስካሁን ድረስ ያወራናቸው መምህራን እንደዚህ አላሉ። ኦኬ ግሱን ግሰስልኝ ብለው አሉት። 3 ትርጉም አለው። ይሄ ብቻ አይደለም ብለው ኤርሚ በቋንቋ በግዕዝ እንትን ህግ ማለት ነው። አግዝም አለ ምስክሩ ነው የሚባለው። እስኪ ምስክሩ ሲባላል ገብረ ሰራ ሲል ምስክር ይባላል። ገብረ ፈጠረ ካለ ፈጠረ ለመሆኑ ደግሞ ምስክር ይላል መጽሐፍ ሲጠየቅ ማለት ነው። በቅኔ ቤትን ምስክር እየተባለ የሚጠየቀው ማለት ነው። መርጌታ ዛማን ታች ያሉት ሚዩት ያርጉት የገቡት። ኦኬ እሺ መርጌታ ይቀጥላል። ስለዚህ ገብረ መተታም ነገር ነው። ዛማን ሚዩት ያደርጋሉ። መርጌታ እንዴ ምንም ጤነኛ ሰው የለም እንዴ? ሚዩት ያርጉት። የገቡት መርጌታ መተታም ይላል እንዴ? ደግሞ እዚህ ዝም ብሎ ገብቶ ይሰድባል። ኦኬ መተታም ነው ያለው። ሄድና ጠጣልሃን ጠጣ። ያ እንግዲህ ከደጀ ሰላም ዛሬ ምንድነው ቀኑ? እንግዲህ ከዛ ወጣው ነው ማለት ነው። በእውቀት ኑና ሞግቱ። እንዲህ አይነት ውርደት ሊቃሊቃውን ተብለው ገብተው እንኳን ስርዓት ይዘው ጠብቀው እንኳን አያወሩም ወገኖቼ። እኔ አባቶችና ታላላቆችን እናከብራለን። ይቀጥሉ መርጌታ። እሺ ኤርሚ አሁን ገብረ ፈጠረ ሲሆን ምስክሩ ምንድን ነው ተብሎ ይጠየቃል። ምስክሩ ከዛ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ገብረ አለና በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር አስቀድሞ በመጀመሪያ ወይም እግዚአብሔር ሰማይና ምድር ፈጠረ። ምን ያለው ገብረ ያለውን እንዲህ ተብሎ ይጠየቃል። ስለዚህ ምን ላለ ማለት መጀመሪያውኑ በጣም በትዕቢት ተወጥሮ ነው የገባው ሰውየው። ተወጥሮ እንዴ ሰይጣን እንኳ አንዳንድ ጊዜ ይሄን ያህል እኮ አይተብትም። ሰይጣንም የራሱ የሆነ ደረጃውን ያውቃል እኮ። ሰይጣን እንኳ ደረጃውን ያውቃል። ምን አለ በእግዚአብሔር ቃል የተደገፈው ለምሳሌ ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ታላላቅ ብርሃናትን የፈጠረች አለ። የእግዚአብሔር ሰው ያሬድ ምን አለ? መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባህቲቱ። የሴት አንቀጽ ነው የተጨመረበት። ምን ለዘገብረ የወንድ አንቀጽ ነው። ለዘገብረት አለ የሴት አንቀጽ። ባህቲቱ የወንድ ነው። ባህቲት አለው። አያችሁ ለእግዚአብሔር የተነገረው ነገር እንዳለ ወደ ሴት አንቀጽ ተቀይሮ ነው። ዳዊትስ ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ብቻውን ታላላቅ ብርሃናትን የሰራ ምኑ ይሄ ምስክር ነው። የመዝሙረ ዳዊት ደግሞ ለሰራ ምልክት ይሆናል ማለት ነው። እና አግዝም አለ። ስለዚህ እንዲህ ነው ዋናው ትልቁ ነገር። ርዕስ ለማስቀየር ሆን ተብሎ ማርያም ቤዛዊተ ዓለም አይደለችም ብቻ አይደለም፣ ልትሆንም አትችልም። ሐዋርያትም አልመሰከሩም፣ አልተናገሩም። በዓለም ላይም ደግሞ ከሐሰተኞች መናፍቃን በስተቀር ከመናፍቃን የክርስቶስን የማዳን ኃይል ለቀለለባቸው የእርሱን ነገር ወደ እርሷ ለመስጠት የእርሱን ኪዳነ ምህረት ክርስቶስ ነው። ኪዳነ ምህረት ለእርሷ የኔታ ቆይ መርጌታ አይደለም እግዚእነ ተባለ፣ እግዚእትነ ተባለች። አያችሁ እግዚእነ ለኢየሱስ እግዚእትነ አሉ ደግሞ ለእርሷ ምን ጌታችን። አያችሁ
ክርስቶስም ጌታችን አይባልም መቤታችን መድኃኒትነ ለማን ለማርያም መድኃኒት ምንም የቀራት ነገር የለም። ለክርስቶስ የተነገረ በሙሉ እዚህ ልዘረዝርላችሁ ይችላል። ለክርስቶስ የተነገረ ነገር ሁሉ ለማን ተነገረ? ለእርሷ። ይኸውላችሁ ይሄ ዝም ብለን ወደን አይደለም እዚህ እንትን ምን መሰክረው ምን እናገረው። ይኸውላችሁ ምን ይላል መሰላችሁ? ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃናት። አያችሁ ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ትዋጅ ዘንድ ስለተወለደቻል። ነቢያትንና ጻድቃንን ትዋጅ ዘንድ ማን ነው ይሄን ያለው? መናፍቅ። ነቢያትን እንዴ ዓለምን ሁሉ ሊዋጅ የተወለደ ማን? ክርስቶስ። ማን አለው? ሐዋርያትና በመንፈስ ቅዱስ የተመሩ ሰዎች። በዛቲ ድንግል ኪዳነ ምሕረት እንተባቲ ተሞአ ሞት ወተቀጥቀጠ ኃይሉ ለጸላኢ። አያችሁ በዚህ በኪዳነ ምሕረት ሞት ተሸነፈ፣ የጠላት ኃይል ተቀጠቀጠ። ይሄ የሆነው በክርስቶስ ብቻ ነው። መናፍቃን ግን ይሄን አሁን ይኸው መርጌታ ይቆዩ እየሰበኩ ነው። ይቆዩ በደንብ ይጠጡ። መጀመሪያ ምን አለ ሲጨርስ ይግቡ። ምንድን ነው የሚለው? ይኸውላችሁ ኢፈለጠ አቆይ ህዝብ ይስማ 2500 ሰው ኢፈለጠ ወኢለለ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘያአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወት አሉት። አያችሁ ፈጽሞ ልዩነት የለም። ፈጽሞ ልዩነት አላደረገም። ማን አለ? ጳውሎስ። መናፍቁስ ምን አለ? አይሁዳዊ የለም አሕዛብ የለም፣ ያመነ እና የማርያምን ስም የጠራ ሁሉ ይድናል። ምን ላይ? መጽሐፈ ዚቅ ኪዳነ ምሕረት ገጽ 70 ላይ አያችሁ። የእግዚአብሔር ሰው ጳውሎስስ ምን አለ? ወኢፈለጠ አይሁዳዊ ወአረማዊ እስመ ባዕል እግዚአብሔር ወያአክል ለኩሉ ዘጸውኦ እስመ ኩሉ ዘጸዋ ስመ እግዚአብሔር ያዩ። በአይሁዳዊና በአሕዛብ መካከል ልዩነት የለምና ለሚጠሩትም ሁሉ ባለጠጋ ነው። ማን? እግዚአብሔር። የጌታን ስም የሚጠራ ሁሉ ይድናል። ማን አለ? ጳውሎስ። ስሁት ደራሲስ ምን አለ? የማርያምን ስም የጠራ ሁሉ ይድናል። ይሄ የክህደትና የመናፍቃን ትምህርት ነዋል። የክህደትና የመናፍቃን ትምህርት። አንድ ጥቅስ ልጨርስ። ይቆዩ እንዴ ያው እንደዚህ ይላል ደግሞ ኦ ማይዶ ዘባሃቤኪ አደው አበው ቀደም እሞት ውስተ ሕይወት ወብኪ ተሐደሰ ኩል ፍጥረት። በጣም የሚገርም ነገር ነው እኮ የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ አያችሁ ዓለም ባንቺ ዳነ። ይሄ የክህደትና የመናፍቃን ትምህርት ነው ብለን እናምናለን። የሰማነውን በእዝነ ልቦናችን ያሳድርብን። ኤርምዬ አናግራቸው። እግዚአብሔር ይባርካችሁ። በጣም ግሩም። ልቀጥል ኤርሜ? ኦኬ ይቀጥሉ። ግን የሚያወሩትን በአረስቱ ላይ ያወራሉ ከኔ ጋር። ቆይ አይ አሁን እሳቸው ያወሩትን ደቂቃ ሙሉውን መጠቀም ፈልጋለሁ። የመጀመሪያ ግሪ ብናደርገው በአረስቱ ላይ ነው የሚያወሩት። ማን ነው ማለት ከእሳቸው በኋላ የተናገሩት? እሳቸው ባወሩት አረስት። ቆይ ውሸት ነው ያወሩት። ሊቀ ሊቃውንት ውሸት ነው ያወሩት። ውሸት ነው የተረጎሙት። የሰጡት መረጃ የጠቀሷቸው በሙሉ ጥቅሶች ስህተት ናቸው። የሉም ከመጽሐፍቶች ናቸው። ያተረጓጎም የግስ ችግር አለባቸው። ያተረጓጎም ነው ወይስ መጽሐፉ ላይ የሉ? ያተረጓጎም ችግር አለባቸው። ሁሉም አሁን እሳቸው የተረጎሙበት መንገድ በሙሉ ለምሳሌ እንበልና ኤርምያስ የሚለው ሐሳብ ትርጉሙ እንበል ኤግዛምፕል ነው። ኤርምያስ የሚለው ስም ፀሐይ የሚብል ቢሆን እሳቸው የተረጎሙት ጨለማ በሚል አድርገው ነው። እሱን ግስ አሁንም እኔ
የትኛውንም በተጠቀሱት ላይ ነው ኖ በተጠቀሱት መጽሐፍት ላይ ነው ማውራት ያለው። የተጠቀሱት መጽሐፍ ቅዱስ የተጠቀሱትን መጽሐፍ ቅዱስ ነው የምነግርህ። ለምሳሌ ጳውሎስ ያመነና ስሙን የጠራ እንደሚድን የተናገረበትን ክፍል ነው ለማርያም የተሰጠው። ስለዚህ የቱ ጋር ነው የግዕዙ ግስ የተሳሳተው? በጣም አሁን የቃላት ጨዋታ ነው እየተጫወቱ ያሉት። የቃላት ጨዋታ ነው አይደለም። አግዛቸው። ቆይ በቃ ወደ ምሳሌ መሄድ ሳያስፈልገው ሊቃሊቃውንት እኔም እየሰማው ስለነበረ ነው ከቅድም ጀምሮ። አሁን የተሳሳተው ትርጉም የትኛው ነው? አሁን በቀጥታ የሚሄዱት ወደዚህ ነው የሚሄዱት። ወደ ተረዱበት የሚባል የለ። ይሄማ የእናንተ መደበቂያ ነው። የእናንተ መደበቂያ እኮ ነው ይሄ አረዳድ ትርጉም የምትሉት። በመጀመሪያ ደረጃ ያልተስተካከለ ንባብ በትርጉም አይቃናም። ትክክል አይደለም። ማርያም ፈጣሪ አይደለችም። ማርያም ፈጣሪ አይደለችም። ማርያም ፈጣሪ አለመሆኗ እየታወቀ አይደለችም። ፈጣሪ ሆና አታውቅም። አምላክ ሆና አታውቅም። ፈጣሪ ሆና አታውቅም። አዳኝ ሆና አታውቅም። ሆናለች እንጂ ኦርቶዶክስ ሆናለች። አላልንም በሕግ አምላክ ዚቁ አለ እኮ ዚቁን ጠቀሰ። ጌታ ዚቁን ጠቀሰ። ስማ ቆይ አልሰማም። ቆይ በመጀመሪያ ሰማሁ አይደግም። ቅድም ሰማሁ። አልሰማህም? ሰምቼዎታለሁ። አሁን እሱ ገብረን ወደ ተለያየ አቅጣጫ ለመውሰድ ሞከሩ። ለዘገብረት ብርሃናት አበይተ ማለት እሺ ምን ብለው ነው የሚተረጉሙት? ምን ብለው ነው የሚተረጉሙት? አሁን ተውትና እሱን ይተውትና ለዘገብረት ቆይ ለዘገብረት ብርሃናት አበይተ ባቲታ የሚለውን ምን ብለው ነው የሚተረጉሙት? እርሶ ትክክለኛው ትርጉም ይንገሩን። ይኸው ላግዛቸው። ገብረን ትክክለኛው ትርጉም ነው የሚነግሩን። አሁን ይሄ የቃላት ጨዋታ አይሰራም። አሁን እኛ ጋር ለዘገብረት የሚለውን ምን ብለው ነው የሚተረጉሙት? መርጌታ ከሚባለው ሰውዬ ጋር ነው አሁን ጉዳይ። መርጌታ የሚባለው ሰውዬ አንድ ነን፣ ችግር የለውም አንድ ነን። አሁን ለዘገብረት የሚለውን አሳስታችኋል አሉ አይደል? ለዘገብረት ብርሃናት አበይተ ባቲታ የሚለው እንደዚህ አይተረጎምም አሉ አይደለ? አሉ። እስቲ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ትርጉሙን ብቻ ነው መጀመሪያ ይኸውልህ ገብረን ማለት ነው። ኦኬ አንተ ገብረን ገብረ አይደለም ይተርጉሙና ይንገሩ። መርጌታ አንተ ትሻላለህ። ገብረን አብራራ ይንገሩን። በቃ አላብራራም። እርሶ ነው ያመጡት። በቃ ትክክለኛውን እርሶ ይንገሩን። ለዘገብረት ብርሃናት አበይተ ባቲታ ማለት ምን ማለት ነው? ይኸውልህ ገብረ ብለው አይጠይቁኝ። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ገብረት እኮ ለሴት ነው። ገብረ ለወንድ ነው። ገብረት ለሴት ነው። ያው ራሱ ለዘገብረት ነው ያልኩት። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ገብረት ማለት እሺ፣ ገብረት ማለት ምን ማለት ነው? ገብረት ትገብር ለዘገብረት ብርሃናት አበይተ ባቲታ እሱን ቅኔ ቤት ሄደው ግሱን ይክሰሱ። የግስ ጥያቄ አይደለም አሁን እኛ ጋር ያለው። ለዘገብረት ብርሃናተ አበይተ ባቲታ ምን ማለት ነው? መጀመሪያ ይኸውልህ አሁን እየጠየቅኩት እኔን አይጠይቁኝ። ምን አግብቶ ነው የምትጠይቅ? ተጠይቀሃል፣ ሳትመልስ አትጠይቅም እንዴ? ያልተማረ ተሳስተዋል እኮ ያሉት እርስዎ ኖት። ትርጉም አሳስተዋል ካሉ ትርጉም አሳሳትን ደግሞ አንተ አይደለም እንድንታረም መርጌታ የተባለው ሰውዬ ነው። መርጌታ የተባለው ሰውዬ ነው። ችግር የለም። እኔም እንደዛ ነው የምፈታው። ትርጉሙን ካሳሳትን ትክክለኛውን ትርጉም ይንገሩን። መርጌታ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? መርጌታ ነኝ ያለው ሰውዬ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ይኸውልህ መርጌታ ነኝ ያለው ሰውዬ ይመልስልኝ። መርጌታ አዳምጠኝ። ኖ መርጌታ አዳምጠኝ። አታዳምጥ። ዝም ብለህ አልቆይም። አዳምጠኝ። ቆይ ሊቀ ሊቃውንት ይላል እንደ ዝም ብለው ይኸውልህ ለዘገብረት ብርሃናተ አበይተ ባቲታ ማለት ምን ማለት ነው? ይኸውልህ አንድም ኦርቶዶክሳዊ እዚህ ቤት እንዳትሰሙት ውጡ እንጂ እኔ ላይ ሚውት እያደረጋችሁ አያውቀውም። በእርግጠኝነት ልንገራችሁ ይሄ ሰው መርጌታ መልስልኝ። ለዘገብረት ይሄ ሰው ሊቀ ሊቃውንት አይደለም። እዚሁ ላንበረከከው እችላለሁ። በጣም እስኪ ያቋቋም የመጀመሪያው ምንድን ነው ንገረኝ እስኪ። ወጣ እንዴ? ለመረበሽ ነው የመጣው መርጌታ። ተናዶ ነው የመጣው። አሁን ኤርሚ ምንድን ነው እንግዲህ ከቅድም ጀምሮ አሁን በሙሉ የተሳሳተ ትርጉም ነው የሰጣችሁት አሉ።
ትክክለኛውን መናገር ነው። ትክክለኛውን ከመናገር ውጪ ወዴት ነው እየሄዱ የነበረው? ግሱን ወደ መክሰስ ነው። አሁን የግስ ጥያቄ አላነሳንም። ለዘገብረት ብርሃናት አበይተ ባሕቲታ መጀመሪያ የተነጋገሩበትን ጥቅስ ተርጉሙ ነው ያልናቸው። መተርጉም ለምን ከበዳቸው? ወይም ደግሞ ሌላ ትርጉም አለው ካሉ እስቲ ያምጡት። ታላላቅ ብርሃናትን ምን ያደረገች ሊሆን ነው የሚችለው? ይሄ እኮ ንባቡ ራሱ የሚመራ ነው። አስቀድሞም ለእግዚአብሔር የተነገረው ለማርያም ሰጥቶ የተተረጎመ ወይም የተሰጠ ነገር ስለሆነ ምንም ሊያደርጉት አይችሉም። ያላችሁ አማራጭ ምንድነው? አረዳዳችሁ ልክ አይደለም፣ አተረጓጎማችሁ እኛ እንደምንረዳው አይደለም ምናምን በሚል ነገር ውስጥ ነው እንግዲህ ለመደበቅ እየሞከሩ ያሉት። ግልጽ የወጣ ንባብ እኮ ነው። አንድን መጽሐፍ ለመተርጎም ለመረዳት የተለየ ነገር አይጠይቅም። እኛም በኦርቶዶክስ ቤተክርስቲያን ውስጥ ያደግን የኖርን ምን እንደሚባልም የሚሰጠንም ትርጉም አለ። ከዛ ተነስተን እንጂ የተለየ ትርጉም ሊያመጡ አይችሉም። ስለማያመጡ ወዴት ሄዱ? ግሱን ወደ ማርባት። ግሱ ምን ትርጉም አለው? ከዛ ሐሳቡን ወደ መበተን እና በርዕሰ ጉዳዩ ላይም ማውራት ያለመፈለግ ነገርም ያው ተስተውሏል። አዎ ሄደው ግሱ ውስጥ ነው ሊደበቁ የፈለጉት። ቢሆንም ግን መርጌታም ደግሞ እኮ ለተጠየቁት ሶስት ፍቺዎችን ሰጡ። ከዛ ያው ይሄ ብቻ አይደለም ብለው አሉ። አሁን የግሱ በስንት ቃላት ነው የሚረባው ብሎ የሚለው እዛ ገጫለሁ። እኛ ከስንት መምህራን ጋር ተነጋገርን። ከመምህር ማነው ፋሲካው ጀምሮ ማለት ነው። ከካህናቱ ከመምህራኑ ጋር ከ4 ነው ከ5 መምህራን ጋር ተነጋገርን። በጨዋነት የሚያውቁትን አውቃለሁ፣ እኛም የምናውቀውን እናውቃለን፣ የማናውቀውን አናውቅም ብለን ብሉይና አዲስ ኪዳን ያለውን ምስክርነት ያለውን በዚሁ በአርዕስቱ